ሰላም ውድ የውጭ ባርስ ፕላስ የዩቲዩብ ቻናሌ ቤተሰቦች፣ ይህ ውጭ ባር ትሪቡን በየሳምንቱ ወደ እናንተ በአዳዲስ ስፖርታዊ ዜናዎች የሚቀርብ ሲሆን አዘጋጁም እኔው ውጭ ብሬ እንዲሁም ከቴክኒሻኔ ከራሴው ውጭ ብሬ ጋር በመሆን ወደ እናንተ የምናደርስ ይሆናል። አዳዲስ ቪዲዮዎች ወዲያውና በፍጥነት እንዲደርሷችሁ የደውል ምልክቱን በመጫን ሰብስክራይብ አድርጉ፣ ቤተሰብ ሁኑ እንላለን። አብራችሁን ቆዩ። ኩልሱሬ እንኳን ደህና መጣ፣ እንኳን ደህና ቆየኝ ዘላለም። እንግዲህ ዘላለም ዛሬ አንድ ነገር ይፋ አደርጋለሁ። የመድፈኞቹ ሆልዲንግ ጁሊያን ቲምበር ፍቅረኛውን በይፋ ይቅርታ ጠይቁ። መች ተጣልተውን ይቅርታ የሚጠይቃት ይሄ ነው። አያ ቲምበርን ለየት የሚያደርገው ይሄ ባህሪው። አጠፋች አላጠፋች፣ ተጣሉ አልተጣሉ፣ ቲምበር ጁሊያን ዶስ ሳንቶስ ቲምበር ይቅርታ ይጠይቃል ፍቅረኛውን። ዶስ ሳንቶስን ተው፣ ከዶስ ሳንቶስ ችግር አለብህ እንዴ? ዶስ ሳንቶስ ስል ብዙውን ጊዜ አይመቸህም። የራማ ፎንዳው ስኳድ ሜምበር የነበረ ጁሊያን ቲምበር ፈራ እግዚአብሔር ያለው አይደፈሬው፣ በጭራሽ በምንም በጋሪ በምንም ማታልፈው በጀትም ማታልፈው ይህ ቲምበር ፍቅረኛውን በይፋ ይቅርታ ጠይቋል። ለምንድን ነው እሺ የሚጠይቀው ፍቅረኛውን በይፋ ይቅርታ? ምክንያቱም ቲምበር ፋውል ሰርታበት ነበር። ምን እንዳጠፋች ይታወቃል። ጁሊያን አልቫሬዝ ነው ስሟ። ኧረ በእናትህ እሱ የአትሌቲኮ አርጀንቲናዊ ተጫዋች ነው። አዎ ሲቲ ቤት የነበረው። አዎ ታዲያ ሲቲ ቤት የነበረው ጁሊያን ቲምበር ነው። ልክ ነህ። በስም አገኘኝ ያራድዬ። እኩል ለእኩል ነን ዘላለም። ኧረ አንተ ለውድድር ነው እንደመጣው ከኔ ጋር። ወደ ዋናው ዓላማና ርዕስ ግባ በእናትህ። ቴንኪው ዘላለም። ጁሊያን ቲምበር እና ፍቅረኛው ዋንዳ ቶሬዝ በምን ተጋጩ? ምን አጣላቸው? ቲምበር አመለሸጋ ነው። ከሰው ጋር የሚጣላ የማይመስልም፣ ነገር ግን ተጣላ። ምን አጣላው ዘላለም? የምታውቀው ነገር አለ ዘላለም? ኧረ ለመረጃ ነው እንደ የመጣው በእናትህ። ከአንተ እኮ የጠበቅኩ ነው እስክታወራ። ቲምበር ቴንኪው ቲምበር እንዳልኩ ነው፣ ሀምብል ነው፣ የቤተ ክርስቲያን ሰው ነው። ባለፈው ዕለት አይተሃል ቶትናም ላይ ሃትሪክ ለመስራት ጸልዮ መጣ፣ ሃትሪክ ሰራ። እሱ ኤዜ ነው። ሁለቱም ግን አዳዲስ ፈራሚዎች ናቸው በአርሰናል ቤት። አይገናኝም፣ ከርዕሱ ጋር አይገናኝም። በእግዚአብሔር ታውቃለህ፣ እያስጠፋው አይደለም እያስጠፋኝ ነው ካልኩ እያስጠፋኝ ነው። ወደ ዋናው ርዕሴ ልግባ። ጁሊያን ቲምበር ሁለት ፈረሶች ነበሩት። ሁለት ጥጃዎች የደረሱ ቀያይ ጥጃ በአይሁዶች ክብረ በዓል ላይ ይሄ ለመስዋዕትነት የሚቀርቡ አይነት ከለር ያላቸው ሁለት ግልገልና ጥጃ ነበሩት። ይህ ብቻ አይደለም፣ እሱ ብቻ አይደለም ዘላለም። ይሄ አይግረም። ቲምበር ስለራሱ ስለማያወራ እንጂ ብዙ ነገር አለው። ቡራ ከብታለች ጥቁር በነጭ። ኧረ በእናትህ የአርብቶ አደር ወሬ አታውራ እንዴ! ስለ ሜዳ ላይ ገድል ልታወራ ነው? ለምንድን ነው ሲጀምር አሁን የምዘረዝርልኝ? የሚታወቀው መለያው የሆነው አይተህ ከሆነ ሃላንድ ከሱ አይቶ ነው ከከብት ጋር ጊዜውን ከቤት እንስሳት ጋር ጊዜው የሚያሳልፈው። ሃላንድ ምናልባትም አይዶኖ የአንድ ሀገር ልጅ መሆናቸው ተጽዕኖ አሳድሮበት ሊሆን ይችላል። የአንድ ሀገር ልጆች አይደሉም። ያ ኖርዌያዊ ቲምበር ሆላንዳዊ ነው። ሁለቱም ግን የኔቶ አባል ሀገር ናቸው። የኔቶ አባል ሀገራት ራሽያን ሲያስፈራሯት አይታል ዘላለም። ራሽያን ሲያስፈራሯት እሷ አትሰማም እንጂ ኧረ በእናትህ ወጥተህ ወዴት? የምን የጸጥታው ምክር ቤት ነው ያታወራ። ወደ ዋናው ልመለስልህ። ወደ ዋናው ስቱዲዮ ተመለስ። ጁሊያን ቲምበር ምን አጋጠመው? ከፍቅረኛው ጋር ተቆራርጦ ነበር ሳይሆን ተኮራርፎ ነበር። በምን እንደተኮራረፉ በቂ መረጃ አለኝ፣ ግን ይፋ ማድረግ አልፈልግም። ቲምበር ጀለሴ ዘላለም። ቲምበር በጣም ቤስቲ ነው ከኔ ጋር። ምን በዲኤስቲቪ ነው ቲምበር ጀለስ የሚሆነው? እንደ ሚካኤል አርቴታ ታወራለህ እንዴ?
ቲምበር ጀለሴ ነው ምናምን የቀና አስመሰለብህ ዘላለም የቀና አስመሰለብህ። እና ጁሊያን ቲምበር እንዳልኩ ከፍቅረኛው አልቫሬዝ ብቻ እንዳትል ኖ አልልም። ሳክስ አንዴ እኮ ነው ከተባተተ ይቀራል ዘላለም። ከዚህ በፊትም ብያለሁ። ጁሊያን ቲምበር በነገራችን ላይ የዘር ሐረጉ የሚመዘዘው ከኢትዮጵያ ታውቃለህ አይደል? ከኢትዮጵያ ከኛው ደምግባቱ ያስታውቃል እኮ ዘላለም። ይሄ ሙግት አይደለም ክርክርም አይደለም። ደምግባቱ ግን ያስታውቃል። ወርቅ አድርጎ ያስታውቃል። ወርቅ በጣም ወርቅ ባገኝ ደስ ይለኛል ዘላለም። ኧረ ከርዕስ አትውጣ። እናም ወሴን አወራሁ በማለት የቲምበር እንዳልኩ ዳክዬዎች ህፃናት ሳሮች ሳር ህፃናት የለውም። እባክህ የለውም። በእናትህ ዘላለም ችኩል አትሁን። ሙያዬን እንድጠላ እያደረግከኝ ነው ዘላለም። ሙያ እንዳለ ውሸት አይደለ እንዴ? አንተ ብትጠላ ቆይቷል ከጠላ። ይህን ሁሉ ፕሮግራም ውሸት አይደል እንዴ የሰራው? እንደውም ደስ ይላል አንተ። እስቲ አፍን አትክፈት በእናትህ አንተ ጥጃ። አትሳደብ እንጂ። ቲምበር ፍቅረኛውን በምን አስከፋት ዘላለም? ፍቅረኛውስ በምን አስከፋቸው? የሁለቱ ሚስጥር ነው ይሄ። የሁለቱ የጓዳ ሚስጥር አደባባይ ያወጣው። እኛን ጋዜጠኞችን ለየት የሚያደርገን የባለትዳርን ታሪክ ፐብሊክ ላይ አናሰጠው ዘላለም፣ አናሰጠው። ወጥቶ መታየት ከቻለ ታሪካቸው ይሄ የቤት ውስጥ ጉድ ወጥቶ ይታይ እንጂ እኛ ለህዝብ ይፋ እናደርግ። ምክንያቱም ብያለሁ ቡራቡሬ ከብትና ጥቁር በነጭ ከብት እንዳትደግመው ይሄን ነገር መልሰን አልደግመውም ዘላለም። ነገር ግን ቲምበር እንዳልኩ ለብሔራዊ ቡድን ሲመረጥ የብሽሽት ጉዳት ላይ ነበር። የጡንቻ መሳሳብ እና መሳሳት ብቻ በአጠቃላይ አልዛይመር። አልዛይመር አንተ የመርሳት እኮ በሽታ። አልዛይመርን ለተለያዩ ፍቺዎች ይጠቀሙታል ዘላለም። ለተለያየ ፍቺዎች የሚጠቀሙት ቃል ነው አልዛይመር። ለማስካድ ካልሆነ በስተቀር አልዛይመር እኔ ሳቅ ከልጅነቴ እስከ እውቀቴ ድረስ አልዛይመር የመርሳት በሽታ ነው። ያን ነው የምልህ። አይተሃል? ለብሔራዊ ቡድን ለሆላንድ ተጠርቶ ለኢትዮጵያ ብሔራዊ ቡድን መጫወት ፈለገ ቲምበር። ወይ ጌታዬ አትበል ስላለም፣ ወይ ጌታዬ አትበል። ይሄ ወስነን የመጀመር ነው ፕሮግራም። ለዋሽ እችላለሁ። ዋሽቶ ማስታረቅ የሚባል ነገር አለ አይደለም? ይሄ ተራ ውሸት። ሰዋሽ እዚህ ጋር ዋሽታል ማለት ትችላለህ፣ ባልልህም ትላለህ። እውነት እንኳን እንዳላወራ አድርገኛል አይደለም ውሸት። እኔ ደግሞ እውነትን ተናግሮ ከዚህ በፊትም ብያለሁ፣ ሩም ይዞ ማደርን እመርጣለሁ። ከቆንጅዬ ቀሽትዬ ቸክስ ሆነች ይመረጣል ከእሷ ጋር ቢሆን ዘላለም። ኧረ አንተ እዚህ ጋር መተህ ምንድን ነው የለው ፎሬ ታወራለህ? እና ጁሊያን ቲምበር እና ፍቅረኛው ዴሳንቴ አትገልፍጥ። እንደውም ከዚህ በኋላ አትገልፍጥ። እንደውም የጸብ ወሬ አታውራ። የተጣሉበት ምክንያት ግልጽ ነው። ለብሔራዊ ቡድን እንዲጫወት ትፈልጋለች፣ እሱ ደግሞ ለክለብ መጫወት ይፈልጋል። እሱ ለክለብ መጫወት ይፈልጋል፣ እሷ ደግሞ ለብሔራዊ ቡድን እንዲጫወት ትፈልጋለች። ራሱን ትደግማለህ እንዲመልሰ። እናም በዛ እሰጥ አገባ ውስጥ እያሉ ነው የትዳራቸው ሁኔታ አደጋ ውስጥ የወደቀው። አደጋ ላይ የወደቀው የአደጋ ቀጠና ይባላል። ኦፍ ኮርስ ይባላል። የእነሱ አሁናዊ የትዳር ነባራዊ ሁኔታ ግን በዚህ ይቀጥላል አይቀጥልም? ዘራ አይቀጥልም። ቲምበር እንዳልኩ ፈራ እግዚአብሔር ያለው ፍሪክ ነው። እኚህን ነገሮች ወደ ነበሩበት ይመልሳል ብዬ ተስፋ አደርጋለሁ። ያ የጦፈው ትዳራቸውም ተመልሶ እንዲመለስ ከእግዚአብሔር ጋር ተስፋ አደርጋለሁ። ይህን ነው ምለው ስለ ቲምበር በእኔ በኩል ዘላለም። እንግዲህ ውድ ተመልካቾቻችን ውጭ ፓርስ ፕላስ ላይ ነበር ይህንን ፕሮግራም ስትከታተሉት የነበረው። የፕሮግራማችን ስፖንሰሮቻችንን ከዚህ በፊት ስለዘረዘርን አሁን ላይ እኛ መዘርዘር አንችልም። እናንተ ብቻ ከእናንተ የሚጠበቀውን 1 2 3 ነገር አድርጉ። ሶስቱ የደውል ምልክቷን በመጫን ሰብስክራይብ ማድረግ ነው። አብራችሁን ቆዩ።